ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣውን የውጭ ምንዛሬ እጥረት ለመቅረፍ የኢትዮጵያ ብሔራዊ ባንክ በዛሬው ዕለትም አዲስ መግለጫ አውጥቷል። ይህ መግለጫ የውጭ ምንዛሬ ስርዓትን በሚገርም ሁኔታ ከመቀልበሱ ባሻገር በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነትም ለማጥበብ የታለመ መሆኑ ተገልጿል። በዛሬው ዕለት የጥቁር ገበያ ዶላር፣ ዲርሃም፣ ዲናር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 23 ቀን 2018 ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ከምን ደርሷል? መግቢያ ላይ እንዳያችሁት የኢትዮጵያ ብሔራዊ ባንክ እንግዲህ የውጭ ምንዛሬን እጥረት ለመቅረፍና በባንኮችና በጥቁር ገበያ መካከል ያለውን ሰፊ ልዩነት ለማጥበብ በዛሬው ዕለት አዲስ መግለጫ አውጥቷል። ይህ መግለጫ እንግዲህ በተለይ ከፍራንኮ ቫሉታ ጋር በተያያዘ የውጭ ምንዛሬ ሰዎች ከባንክ የሚወስዱትን ዶላር ምን አይነት መጠን አጠቃላይ ዝርዝሩን የሚገልጽ ነው። ከዚህ ቪዲዮ ቀጣይ የምሰራላችሁ ነው የሚሆነው። በዚህ ሰዓት ዕለታዊ ምንዛሬ ዋጋ በጥቁር ገበያ ከምን ደርሷል የሚለውን የ18 ሀገራትን ነው ይዘናላችሁ የቀረብ ነው። ዛሬ እሁድ ነው። የባንክ ምንዛሬ መረጃ የለም ዝግ ስለሆነ በነገ ፕሮግራም ወደ እናንተ የምናደርስ ይሆናል። በዛሬው ዕለት አንድ የአሜሪካ ዶላር እንግዲህ ስንመለከት ከትላንትና ወዲያው ቅናሽ አድርጎ 181 ብር ከ99 ሳንቲም ሲመነዘር 100 የአሜሪካ ዶላር 18199 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝና ላለፉት ቀናት ከነበረበት ወደ 1 ብር ከ95 አካባቢ ቅናሽ አድርጓል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ05 ሳንቲም ሲመነዘር 100 የካናዳ ዶላር 12605 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ የባንክ ምንዛሬ መረጃ ባይኖርም የጥቁር ገበያ ግን ዌብሳይቱ በማንኛውም ሰዓት ስለሚያስነብብ ነው። ብዙዎቻቸው እሁድ ስለሆነ የጥቁር ገበያ እንዴት ይገለጻል የሚለውን ተደጋጋሚ ስለምትጠይቁ ይህ ዌብሳይቱ በማንኛውም ሰዓት በማንኛውም ደቂቃ ቀን ምንም ሳይመርጥ ማለት ነው በሰዓታቶች ልዩነት እየቀያየረ ነው የሚያስነብበን። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 255 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25530 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ64 ሳንቲም ሲመነዘር 100 ዩሮ 21464 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 604 ብር ከ14 ሳንቲም ሲመነዘር 100 የኩዌት ዲናር 60414 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4810 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 4930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 500 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50 ሺህ ከ60 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26 ሺህ ከ90 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 490 ብር ከ10 ሳንቲም ሲመነዘር 100 የኦማር ሪያል 49 ሺህ ከ10 ሳንቲም እየተመነዘረ ይገኛል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ31 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 13131 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2570 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5910 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበን መረጃ እንግዲህ ወደ እናንተ አድርሰናል ማለት ነው። መግቢያ ላይ እንደገለጽኩላችሁ በዛሬው ዕለት እንግዲህ የኢትዮጵያ ብሔራዊ ባንክ ያወጣውን አዲስ መመሪያ በተመለከተ ከዚህ ቪዲዮ ቀጣይ እየሰራሁ ነው የማደርሳችሁ ይሆናል። ጠብቁኝ። ዕለታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን ብቻ እንግዲህ ወደ እናንተ አድርሰናል። ያው ዛሬ እሁድ ስለሆነ ባንክ ቤት መረጃ የለም። በነገው ፕሮግራም ላይ ግን የምናደርሳችሁ ነው የሚሆነው። እንደምታውቁት ከቅርብ ጊዜ ወዲህ የጥቁር ገበያ ሐዋላ እጅግ በከፍተኛ ከበባ ውስጥ ነው ያለው። ይህም እንደምታውቁት በሰዓታቶች ልዩነት እንኳን በፊት በጣም ይጨምር ነበር። አሁን ላይ ግን መጨመር የሚባል ነገር የለም፣ ተጠፍንጎ ተይዟል። ይህ ደግሞ ለሀገራችን እጅግ በጣም መልካም ነው እያልኩኝ ሁላችሁም ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።